አላህ ሆይ እጠይቃለሁ። አሁን እጠይቃለሁ ትመልሳለህ። ኢየሱስ ክርስቶስ ሰው ነው። እጠይቃለሁ ግን እኔ እጠይቃለሁ። ችግር የለውም። እሺ የምታመልከው አምላክ ኢየሱስ ሰው ነው። እጠይቃለሁ። ስማኝ ምን ይመጣል? መልሳለህ ብለህ ነው የገባህ አይደል? እሱን መልስና እርሱ ትጠይቃለህ። የምታመልከው አምላክ ኢየሱስ ሰው ነው ወይስ? ሁለቱም ነው። ሁለቱም ነው። ምንድን ነው ሁለቱም? አምላክና ሰው ነው። ኢየሱስ ክርስቶስ እኔ አምላክም ሰው ነው ያለው ወይንስ ሰው ነው ያለው? ሁለቱም ነው። የቱ ጋር ነው ያለው? ኢየሱስ ሰው ነኝ እንዳለ ቃል በቃል ተቀምጧል። አንተ ፍጹም ሰው ጥሩ ሰው እንደሆነውን ማስረጃ እሰጥሃለሁ። አምላክ እንደሆነም ማስረጃ እሰጥሃለሁ። እና ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። ለጌታ ሰው አዎ ብለዋል። የቱ ጋር? በዮሐንስ ወንጌል ምዕራፍ 6 ዮሐንስ ወንጌል ምዕራፍ 6 ቁጥር ስንት? እኔ ሕይወትና መንገድ ነኝ። ማንተ ይከስም እኔ አምላክ ነኝ ያለው ጋር ነው። ከኢየሱስ ክርስቶስ ጎን ቁጭ ብለው የተማሩ አብረውት ደቀ መዝሙር የነበሩት የጻፉትን ከነሱ ማመን ይቀለናል ወይስ ነብዩ መሐመድ መጥተው አሁን የጠቀስክልንን ከፈጣሪ ወረደልን ብለው የጻፉትን መጽሐፍ አይችሉም። በእርግጥ ግን የተናገሩትን የቱን ማመን ይቀለናል? እንደ ሎጂክ እንዲሁ ለመረዳት ማለት ነው። ኦኬ፣ በመጀመሪያ ከይቅርታ ጋር ቁርአንና መጽሐፍ ቅዱስን ማወዳደር አይቻልም። ለምን ከተባለ የቁርአን ተናጋሪው ራሱ አምላክ ነው። ማንም ሰው መጥቶ እዚያ ላይ ገና ሲጀምር ቁርአን ተንዚሉል ኪታብ እያለ ነው የሚጀምረው። ሚነላህ ከእኔ ከአምላካችሁ ዘንድ የተወረደ ቃል ብሎ ነው የሚናገረው። ገብታችኋል? መጽሐፍ ቅዱስ ግን ጸሐፊዎቹ ይታወቃሉ። እኔ ይሄንን ልጽፍልህ መልካም ሆኖ ታየኝ እያለ ሉቃስ ይናገራል። ያየነውም እያሉ ይናገራሉ። እንዳልከው አሁን አንተ ያዩትን የመሰከሩትን በራሳቸው ጻፉ እነዚህ ሰዎች እንጂ አምላክ እንደዚህ ብሎ ተናገረ የሚባል ነገር አይደለም። ገብታችኋል አይደለ? ጳውሎስ የጻፋቸውን ደብዳቤ ባሳይህ ወደ እንትና ሰዎች ሰላም በሉልኝ፣ እነ እንትናን ከዚህ እንትና አምጡልኝ፣ እንትናን ሄደህ ጴጥሮስን እንዲህ ብላችሁ ንገሩልኝ ምናምን እያለ ይህን አምላክ ለአንዱ ለሌላ የተናገረው እንትን ነው። እንግዲህ ያዩትን የመሰክሩን ተናገሩ ነው በቃ። ነገር ግን ይህ የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ጸሐፊዎች ያዩትን የመሰከሩትን የጻፉበት ነገር አይደለም። ቁርአን ምንም የእርሳቸው እንደዚህ አይተው መስክረው ቁርአን ላይ አንዲት ፊደል አልጻፉም። እንደዛ አላደረጉም። አምላክ ያወርዳል በነቢ ሙሐመድ ሰለላሁ ዐለይሂ ወሰለም በኩል በመልአኩ ገብርኤል ጅብሪል ዐለይሂ ሰላም ያንን መጻፍ ነው ስራቸው። ከራሳቸው አንዲት ቃል አይተናልና መስክረናልና ብለው አንድ የጻፉት ነገር የለም። እዛ ጋር የሚገናኝ ነገር አይደለም። ያ ነው። እሺ የመጨረሻ ጥያቄ በኢስላም የወሲብ ጥቅም ብታስረዳ። በኢስላም የወሲብ ጥቅም ቅድም ስናገር ትንሽ እንድትገልጽልን ነው። ማለት በምድርና በሰማይ ላይ ልዩነት አለው ወይ እና ጥቅሙ ምንድን ነው? ሰው ግብረ ስጋ ግንኙነት ሲያደርግ አላማ ምንድን ነው? ጥቅሙ ታቻላ መልካም ትውልድን ማፍራት፣ ይሄ ነው አላማው። አንድ ሰው ሲያገባ ጊዜ ጥሩ ትውልድን አፍርቼ እሄዳለሁ ነው። ይሄ ነው አላማው። ነቢዩ ሰለላሁ ዐለይሂ ወሰለም ብዙ ቦታ ላይ ተናግረዋል። ከማግባታችን በስተጀርባ ጥሩ ትውልድን አፍርቶ መሄድን ነበር። ይሄም በቁርአንም ላይ አላህ ይናገራል። ወለዚነ የቁሉነ ረበና ሀብለና ሚን አዝዋጅና ወዙርያቲና ቁረተ አዕዩን ይላል። የእኔ ትክክለኛ ባሪያዎች እነዚያ ናቸው አለ። እንዲህ ብለው የሚማጸኑ ናቸው አለ። ምን ብለው? ረበና ጌታችን አላህ ሆይ ሀብለና ሚን አዝዋጅና ወዙርያቲና ቁረተ አዕዩን፣ ጌታችን አላህ ሆይ ከሚስቶችም ከልጆችም የአይናችን ማረፊያ የሆኑ ደጋግ ሚስቶችና ልጆችን ለግሰኝ ብለው የሚለምኑ ናቸው አለ። ሰውየው ከማግባቱና ከመውለዱ በስተጀርባ መልካም ትውልድን ማግኘትና ማፍራት በምድር ላይ እነዚህን አፍርቶ መሄድ፣ ይሄ ነው ዓላማው፣ ሌላ ነገር አይደለም። ታቻል ይህን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይናገራሉ። ቅድም እንዳልኩት ተዘወጁ ልወዱድ አልወሉድ ፈኢኒ ሙካሲሩን ቢኩም ልኡመም የውም ልቅያማ አሉ። እናንተ ወላድና ተወዳጅ የሆነችዋን አግቡ፣ እኔ የትንሣኤ ቀን በርካታና ጥሩ ትውልዶችን አፍርቼ በመምጣት እደሰታለሁና እያሉ ይናገራሉ። ከዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ?
ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ የቁሉ ዐለይሂ ሰላቱ ወሰላም ኢዛ ማተ ብኑ አደም እንቀጠዐ ዐንሁ አልዐመል ኢላ ሚን ሰላሳ ነው። ወለዱን ሷሊሕ የድዑ ለህ አው ዒልሙን የንተፈዑ ቢህ አው ሰደቀቱን ጃሪያ። ነቢያችን ሰለላሁ ዐለይሂ ወሰለም የአደም ልጅ በሚሞት ጊዜ መልካም ስራው ከእርሱ ይቋረጣል አሉ። ከሶስት ነገር ሲቀር አሉ። እያችሁ አንደኛ መልካም ልጅን ጥሎ ከሄደ አሉ። ሁለተኛ እውቀትን አስተላልፎ ከሄደ፣ ሶስተኛ ምጽዋት አድርጎ ሰደቃ አድርጎ ለሰዎች ጥሎ ከሄደ አሉ። የማይቋረጥ ሰደቃ የሆነ። ስለዚህ ከዚህ ከሐዲስ የምንረዳው መልካም ልጅን የመውለድ ዓላማ ከማግባትና እንትን ከማለት ዓላማው ምንድን ነው? ጥሩ ትውልድን ማፍራት ነው። ወጣቻው ጥሩ ትውልድን ማፍራት የሚለው ነው ማለት ነው። ይሄን ይመስላል። እሺ፣ ስለዚህ በጀነት መወለድ አለ ማለት ነው። በጀነት እንደዛ ብሎ ነገር የለም። በጀነት መዋለድ የለም እንዳፍ እንደመሰረት። ሰውየው ግን ከፈለገ ሊሰጠው ይችላል። ሰውየው ከፈለገ ሊሰጠው ይችላል። ይሄን ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሰውየው ጠየቃቸው፣ ክፉ ነገር ካልሆነ ጀነት ውስጥ እስከጠየቅ ድረስ ትሰጣለህ። ክፉ ነገር እስካልሆነ ድረስ ትሰጣለህ። ሰውን ልግደል ብትል በጀነት ውስጥ አትሰጥም። ነገር ግን ሰውየው ክፉ ነገር እስካልሆነ ድረስ የፈለጋቸውን ብትጠይቁኝ እሰጣቸዋለሁ፣ አድርግላቸዋለሁ ብሎ አላህ ቃል ገብቷል። እና የዛን የሰውየው መውለድ ቢፈልግስ አንድ ሰሃባ ጠየቀ። በጀነት ውስጥ መውለድ መወላለድ እንደሌለ ሲነገር ጊዜ ከፈለግኩኝ አልሰጥም እንዲያንተ አላህ መልክተኛ አላቸው። ትሰጣለህ አሉና ነገር ግን እንደ ምድራዊ እንዳልሆነ ገለጹለት። መረገዙ፣ መወለዱ፣ መቆሙ ልጁ በሰዓት ውስጥ የሚሆን ነው። ቦታቸው አለ በሰዓት የሚሆን እንጂ እንዲህ 9 ወር ምናምን ተብሎ የሚገለጽ አይደለም። ይህ ነው። እሺ፣ ስለዚህ ሁራላይኖች መውለድ ይችላሉ። ቅድም እንዳልክ በዚሁ መሰረት እንደተናገርኩት የመወለድ ምናምን ባህሪ የለም ነበር በጀነት ውስጥ። ሰውየው ግን አንድ ሰው ፈልጋለሁኝ ካለ ያን ነገር ሊሰጥ እንደሚችል ነው የተናገሩት ነቢ ስ ላ ስለም። ከፈለገ ይሰጣል። አልኮል ጥሩ ነገር ነው በኢስላም። ምን አልኮል በገነት ግን በገነት ይቻላል። አስካሪ መጠጥ አይቻልም። በዚያ አስካሪ መጠጥ አይደለም፣ ወይን ይጠጣል። ነገር ግን ያ ወይኑ አስካሪ አይደለም። አላህ የማያሰክር እያለ ይገልጸዋል። ለምሳሌ ወይን ሐራም አይደለም፣ ሲቆይ ግን አስካሪ መጠጥ ይሆናል። የዛኔ አይቻልም። ለምሳሌ ወይን ጨመቅከው፣ ያንን የተጨመቀውን ወይን ጠጅ ብለህ ልትጠራው ትችላለህ። ጠጅ ብለህ ልትጠራው ትችላለህ። አስካሪ ሲሆን ጊዜ ሐራም ይሆናል። ያንን ግን ወይንን ጨምቄ ስለጠጣሁኝ ይሄ ሐራም አይሆንም። ወዲያው ትኩሱን ወይንም ማስከር ደረጃ ሲደርስ ጊዜ ነው ሐራም የሚሆነው። ማስከር ደረጃ እስካልደረሰ ድረስ ወይን ሐራም አይደለም፣ ክልክል አይደለም። ያ ነው። ግን ያ ሲሆን እንደ ምድራዊ አይደለም። እዚህ እስኪገለጽ ጊዜ ብቻ ነው የሚገናኘው እንጂ ከምድራዊ ጋር በፍጹም እንደማይገናኝ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ፣ ስለ ሱኒ ሙስሊም እና ሳሂ ምናምን የሚባሉ አሉ። አይ ቲንክ ታይፖች የሆኑ አላውቅም። ያ ለማለት ነው። እሺ፣ ሱኒና ሺዓ። ሱኒ ማለት ባጭሩ ቁርአንና ሐዲስን መመሪያ አድርጎ የሚሄድ ሙስሊም ነው። ሺዓ ግን ሐዲስን መመሪያ አድርጎ አይወስዱም። ሐዲስን መመሪያ አድርገው አይወስዱም። ልክ እንዲሁ ደግሞ ከቁርአንም ራሱ ቁርአንንም ይከተላሉ ማለት አይቻልም። ለምን? የቁርአን ትዕዛዛት እና መሰረቶችን አይፈጽሟቸውም። ለምሳሌ ለአንድ አላህ ብቻ አምልኮ መፈጸም የሚለው ከአላህ ውጭ ለሌላ አካል ይጣራሉ። አንተ አልይ ድረስልን፣ አንተ ሐሰን፣ ሁሰይን፣ ፋጢማ እያሉ የነብዩ ሰለላሁ ዐለይሂ ወሰለምን 12 ቤተሰቦች ይለምኗቸዋል፣ ይጣሯቸዋል። ገብተዋል አይደል? የመለኮት ኃይል እንዳውም በእነርሱ ላይ ሁሉ ተገልጿል ብለው ያምናሉ። እነርሱ የሩቅን ያውቃሉ፣ በምድር ላይ የምንሰራውን ያውቃሉ፣ የትንሣኤ ቀን ፈራጅ እነርሱ ናቸው ሁሉ እስከ ማለት ይደርሳሉ። ይሄ ሁሉ ስህተት ነው፣ አይቻልም በፍጹም። እነርሱን ይለምኗቸዋል። ይሄ አይቻልም፣ ክህደት ነው። ሌላም ችግሮች አሉ። እሺ፣ እነሱ ገነት ነው የሚገቡት እና እንዲሁም ደግሞ ክርስቲያኖች ገነት ነው የሚገቡት ወይስ? ገነት የሚገባው በአንድ አላህ ስብሐነ ወተዓላ አምኖ እርሱም በብቸኝነት የተገዛ ሰው፣ በእርሱ ላይ ቅንጣትን ያላቀራ ሰው ነው። ታላረም አይሁዶች ወይም ክርስቲያኖች፣ ልክ እንዲሁ ደግሞ ሺዓዎች ያልካቸው ያሁኖቹ፣ እነዚህ በፍጹም ገነትን የሚታሰብ አይደለም። ምክንያቱም በአላህ አምድ አምላክን በብቸኝነት ማምለክ ግዴታ ነው። የመጨረሻውን ዘመን ነቢይ እንደ ነቢይ መቀበል ግዴታ ነው። የቀደምቶችንም እንዲሁ መቀበል ግዴታ ነው። አንድን ነቢይ ያምነው ሌላን ነቢይ መካድ ይህ ክህደት ነው። ገብቷቸዋል አይደል? እንደው በአላህ ያምናሉ ቢባልም እንኳን ነገር ግን በዚያ በአንድ አምላክ ላይ ያጋራሉ። ክርስቲያኖች እንደሚታወቀው
አምላክ በአካል ሶስት ነው፣ በመለኮት አንድ ነው ብላ ያምናሉ። ይህ ፍጹም ስህተት ነው። መሲሁ ከነቢያት መካከል አንድ ነቢይ ነው። እርሱን አምላክ ነው ያለ ያለምንም ጥርጥር ከፍሯል። ለቀድ ከፈረ አለዚነ ቃሉ ኢነላሀ ሁወል መሲሑ ብን መርየም ይላል። የማርያም ልጅ መሲሁ በእርግጥም አምላክ ነው ያሉ ሰዎች ክደዋል እያለ ይናገራል። መሲሁ ከነቢያት መካከል አንድ ነቢይ ነው። እርሱ ነቢይ መሆኑን እንጂ ያስተማራቸው መልእክተኛ መሆኑን የአምላክን ቃል ሰምቶ ለትውልድ የሚያስተምር መሆኑን እንጂ የነገራቸው እርሱ አምላክ እንደሆነና አምላክ ነኝ አምልኩኝ ብሎ በፍጹም አልሰበካቸው። ያ ነው። እሺ በጣም ሶሪ የመጨረሻ አላህ ባት አለው ምናምን የሚል ነገር አይቻለሁ። እንዲሁም ደግሞ ሁለት ቀኝ እጅ አለው እንደዚህ ተገለጠ እንደዚህ የሚሉ ነገሮች አሉ በቁርአን ላይ። ምን ይመስላል እንትኑ? እሱም ብትነግረን። እሺ አምላክ አላህ ሱብሓነሁ ወተዓላ እንደዚህ ስለ አካል ምናምን በሚነገር ጊዜ ከእኛ ጋር እንዳናመሳሰል። ምክንያቱም እርሱን ማንንም እንደማይመስል ቃል በቃል ይናገራል። በመጀመሪያ ይናገራቸው ነው፣ መሰረት ነው፣ ልታውቁት የሚገባ መሰረት ነው። ታቸዋል አምላክ አላህ ስብሐነ ወተዓላ እኔን የሚመስል ማንም የለም ብለው ዘግቶታል። ስለዚህ እጅ ሲባል ጊዜ የሰው ልጅ እጅ ትዝ እንዳይላችሁ፣ በፍጹም እሱ አይደለም። እርሱ በቁርአን ላይ 5 ቦታ ላይ ማንንም እንደማይመስል የተናገረበትን ልንገራቸው። የቁል አላህ ስብሐነ ወተዓላ ፊ ሱረት ሹራ የሚባል የቁርአን ምዕራፍ ላይ እርሱ ላይ ምን ይላል? ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል አንድም ቅንጣትም የለም፣ እኔ እሰማለሁኝ አያለሁኝ ብሎ ተናገረ። እኔን የሚመስል አንድም የለም ሲል ጊዜ የሰው ልጅ ይጠቃልላል፣ እርሱን በፍጹም አይመስልም። ለሌላ ቦታ ላይ አላህ ስብሐነ ወተዓላ ፈላ ተድሪቡ ሊላሂ አልአምሳል ይላል። ኢነላሀ ያዕለሙ ወአንቱም ላ ተዕለሙን ይላል። ለእኔ ለአምላካችሁ ለአላህ አምሳያ አታድርጉልኝ እያለ ይናገራል፣ እኔን የሚመስል የለምና። ሌላ ቦታ ላይ ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን ይላል። ለእኔ ለአምላካችሁ ለአላህ አቻ ቢጤ አታድርጉልኝ ይላል። ሌላ ቦታ ላይ ሀል ተዕለሙ ለሁ ሰሚያ ይላል። ለመሆኑ ለእኔ ለአምላካችሁ ለአላህ መኩሼ ታውቁልኛላችሁ ሆነ? በፍጹም የለኝም ይላል። ወለም የኩን ለሁ ኩፍወን አሐድ ይላል። ለእኔ አንድም ቢጤ የለኝም ማለት በቃ እርሱንም በማንም አካል ማመሳሰል አይቻልም ማለት ነው። ስለዚህ እጆች ያልከው አው አደምን በእጆቼ የፈጠርኩት ይላል አላህ ሱብሓነሁ ወተዓላ። ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደየ፣ በእጆቼ ለፈጠርኩት እያለ አደምን በእጆቹ እንደፈጠረ ይገልጽልናል። ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁ በሐዲስ ላይ የቁሉ ዐለይሂ ሰላቱ ወሰላም የጥዊ ላሁ ሰማዋት ሰብዕ የውመ ልቅያማ ቢየሚኒህ ወልአረዲነ ሰብዕ ቢሽማሊህ ፈየሁዙሁማ ሀዘን ፈየቁል ሊመን ልሙልኩ ልየውም ሊላሂ ልዋሒድ ልቀሃር። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የዓለም ፍጻሜ ጊዜ የቅያማ ቀን አላህ ስብሐነሁ ወተዓላ 7 ሰማያትን በቀኝ እጁ 7 ምድርን በግራ እጁ ይጠቀልላቸውና ይወዘውዛቸዋል። ከዚያም ዛሬ ንግስናና ሹመት ለማን ነው ይላል። ማንም የሚመልስ የለም። ዛሬ ንግስናም ሹመት ስልጣን ሁሉ ለእኔ ብቸኛ ለሆንኩት ለአምላክ ለአላህ ብቻ ነው እያለ ይናገራልም። የዛኔ ፍጥረት ሁሉ እንዳለ ፍጻሜያቸውን አግኝተዋል። ማንም የሚቀር የለም ከእርሱ በስተቀር። በሰማይና በምድር ያለ ሁሉ አላቂ ነው፣ ጠፊ ነው። ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም እንዳለ በሰማይ በምድር ያለ ሁሉ ጠፊ ነው ካለ በኋላ የክብርና የልቅና ባለቤት የሆንኩት እኔ አምላካቸው አላህ ብቻ አስቀር እያለ ይናገራል። እና ይህ ነው። ያ ማለት ግን እጆች ሲባሉ ጊዜ አደምን የፈጠረበት ሰማይና ምድርን ይይዛል የተባለው እንደኛ አይነት እጅ አድርገን ካሰብነው ይሄ ክህደት ነው። በፍጹም እርሱን እንደማይመስል ማንም የሚመስል እንደሌለ ተናግሯል። እሺ ዮኒ ሌላ ጥያቄ አለ? ሰዓት እንዳዲስ ነው። ሜቢ መቀጠል ከሆነ ሌላ ሰው ማይገባ ከሆነ ታይቃችሁ ጥያቄዎች ካሉ እንዲህ አይነት መለኮታዊ ጥያቄዎች ጠይቁ። ምንኛ ያምራል፣ ምንኛ ያምራል ወላሂ። በቃ ሰው እሺ ቀጣይ የምጠይቅህ ስለዚህ አላህ አንድ መሆኑ እየገደብ ነው አይደለም ወይ? የእሱን መገለጫ ራሱ ነው ገድቦ የነገረን ራሱ ነው። አምላክ ሲናገር ስለ ራሱ ነው ሊነግረን የሚገባው እና ቁል ሁወ ላሁ አሐድ ይላል። በል እርሱ አላህ አንድ ነው ይላል በቁርአን ላይ። የሚገርማቸው ሱረቱል ኢኽላስ የወረደበት ምክንያት በጣም ይደንቀኛል። ሱረቱል ኢኽላስ ስለ አላህ ስብሐነሁ ወተዓላ ብቻ ጥርት አድርጋ የምትናገር የቁርአን ምዕራፍ ስለሆነች ኢኽላስ ተብላ ተጠራች። ማጥራት
አላህን ማጥራት። ለምን ማጥራት ተብላ ተጠራች? በአላህ ላይ የተዋሹ ውሸቶችን ያጠራችና ያጸዳች ምዕራፍ ስለሆነች። ምን ናቸው ከተባለ ውስጡ እናነበዋለን። ለምንስ ይሄ ቁርአን አንቀጽ ወረዱ? ይህ ሱራ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ አይሁዲዎችና ክርስቲያኖች ተሰባስበው መጡ። ያ ሙሐመድ ሲፍ ለና ረበክ አሏቸው። ሙሐመድ ሆይ ጌታህን እስኪ ግለጽልን። ማን ነው ጌታ? ስለማን ነው የምትሰብከን? ግለጽልን ጌታህን እስኪ ብለው ጠየቋቸው። ወዲያው ይሄ ቁርአን ምዕራፍ ወረደ። 4 አንቀጽ ነች፣ ነገር ግን የሚገርም መልእክት ያላት ነች። ገብታችኋል? ጠያቂዎቹ እነማን እንደሆነ ናቸው የሚለውን አምላክ ያውቃልና እነርሱ ላይ ያለውን ችግር አስመልክቶ የእርሱን ባህሪ ከዚያ እንትን ያሉበት ያን ነው የሚገልጽላቸው። ምንድን ነው ከተባለ የመጡት ምንድን ናቸው? ክርስቲያኖች ናቸው። ስለዚህ መልሱን እነርሱን አስመልክቶ ነው የመለሰላቸው። የመጀመሪያው ምንድነው? ቁል ሙሐመድ ሆይ በላቸው፣ ንገራቸው፣ ሁወ አላሁ አሐድ እርሱ አምላካችሁ አላህ አንድ ብቻ ነው በላቸዋል። የመጀመሪያው እርሱ ነው። ለምን አንድም ሶስትም ነው ተብሎ እንዳይታመን። የጠያቂዎቹ እንደዚህ አይነት አመለካከት ያላቸው ከሆኑ ያውና ቁርአን ብሎ ጥበብን ያዘለ መጽሐፍ ነው። ቁል ሁወ አላሁ አሐድ ሙሐመድ ሆይ እርሱ አላህ አንድ ብቻ ነው በላቸው፣ አንድም ሶስትም አይደለም ነው። አላሁ አሶመድ አለ ቀጥሎ፣ እርሱ አምላካችሁ አላህ የፍጥረታቱ ሁሉ መጠጊያና ፍጥረታት ሁሉ የሚያስቡት የሚከጅሉት ነው። አያቸው ሌላ አካልን እንዳይፈልጉን ቆረጠባቸው። በቃ ገብርኤል፣ ሚካኤል፣ አከሊም ማንንም በፍጹም እንዳያስቡ እርሱ የፍጥረት ሁሉ መጠጊያ ነው። ከዚያ በኋላ ቀጣዩ ምን አላቸው? ለም የሊድ ወለም ይውለድ እርሱ አልተወለደም፣ አልወለደም አልተወለደም አላቸው። አያቸው አይደለ? ለምን አምላክ ወልዷል ተወልዷል የሚል አመለካከት ስላለ ማለት ነው ከነሱ ዘጋ። በቃ ያ አንድ አምላክ አልወለደም አልተወለደም። ቀጥሎ ምን አለ? ወለም የኩን ለሁ ኩፍወን አሐድ ለእርሱም አንድ እንኳ ቢጤ የለውም አለ። አይ ለእርሱ ቢጤዎች አሉት ወልድና መንፈስ ቅዱስ የሚለውን በቃ ይሄንንም ሰበረው። አያቸው አይደለ? አራቱም አናቅጾች እንደ ጥያቄዎቹ መልስ ሆኖ የመጣ ነው። ለዚህ ነው በአምላክ ላይ እነዚህ አምላክ ብቻውን አይደለም ሌላ አካል አሉት አብረው፣ ልክ እንዲሁ አምላክ ወልዷል ተወልዷል ተብለው በእርሱ ላይ የተዋሹትን ሁሉ እንዳለ ያጠራችና ያጸዳች ምዕራፍ ስለሆነች ሱረቱል ኢኽላስ የማጥራትና የማጽዳት ምዕራፍ ሆነች ተባለ። በአምላክ ላይ የተዋሸንና የተነገረን ሁሉ ያጸዳች የሆነች ምዕራፍ ስለሆነች። እሺ ሜይ ቢ ከታችም ያሉት እንዲረዱት አንድም ሶስትም ሲባል በአንተ በኩል ያለውን አረዳድ ብትነግረን እና ለምሳሌ የሁሱ ነፍስ አለክ፣ ቃል አለክ፣ ስጋ አለክ እና ሶስት ስትሆን ምን ማለት ነው? እሱን ብትነግረን። አንድ ስትሆን ምን ማለት ነው? ከአምላክ በኩል ደግሞ ያለህን ስለ ስላሴ ያለህን አረዳድ ብናውቀው። እሺ መልካም። እንግዲህ ይሄ ምሳሌ ሊሆን እንደማይችል አስረዳቸው። አንደኛ እነዚህ ሶስት አካሎች የኔ አንዱ ተለይቶ እኔ የሚል ማንነት ያለው አይደለም። ሁሴን አይባልም። የኔ አይምሮዬ ወጥቶ ለብቻ ሁሴን ነኝ ማለት ይችላል? አይችልም። ነገር ግን የስላሴዎች አንዱ እኔ ነኝ ማለት ይችላል። ኢየሱስ ራሱን ችሎ፣ አብ ራሱን ችሎ እኔ ነኝ ማለት ይችላል። መንፈስ ቅዱስ እኔ ነኝ የሚል ነው። ስለዚህ በዚህ ማመሳሰል የማይሆን ነገር ነው። ይልቁንስ በመጽሐፉ ላይ አይቶ የነብያት እምነት በዚህ ላይ ምን ነበር የሚለውን ማየት ነው የሚሻለው። ገብታችኋል? እርሱም ምንድነው? ነብያት ሁሉ ሲያመልኩት የነበረው አንድ አምላክ ነው። አምላክ በማንነቱም በምንነቱም አንድና ብቸኛ ነው። በቃ ይህን ክብሩን ለማንም አያጋራም አምላክ። አይደለ? ብቸኛ ነው በሁሉ ነገሩ ላይ። ይህ ነው እስራኤል ሆይ ስማ ጌታ አምላካችን አንድም ሶስትም ነው አይደለም። ጌታ አምላካችን አንድ ነው፣ አለቀ በቃ። ይህን ነቢያቶች ያስተማሩት። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ዘላለማዊ ሕይወት ይላል። አንድና ብቸኛ ብሎ ገለጸ። ዛቻ አላረ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ ማን አለና አብ አለና። ይሄ ነው አላህ ስብሐነ ወተዓላ በቁርአን ላይ እርሱ አንድና ብቸኛ እንደሆነ ነው የነገረን። ይሄ ነው በርካታ ቦታ ላይ ቁል ሁወላሁ አሐድ እርሱ አምላካቸው አላህ አንድ ነው ይላል። ወኢላሁኩም ኢላሁ ዋሂድ ላ ኢላሃ ኢላ ሁወ አርረሕማኑ ረሒም ይላል። እርሱ አምላካችሁ ጋር አላህ አንድ ብቻ ነው ይላል። ላኢላሃ ኢላሁ ከእርሱ በስተቀር ሌላ ማንም አምላክ የለም። አርረሕማኑ ረሒም እርሱም የአዛኞች ሁሉ አዛኝ ነው እያለ ይገልጻል። አላህ ሁለትም አይደለም ሶስትም አይደለም እያለ ገልጾታል። በሶስት የሚገለጽ አይደለም፣ በሁለትም የሚገለጽ አይደለም። ያቸዋል
አላህ በቁርአን ላይ ሲናገር ምን አለ? ወላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ ፈኢያየ ፈርሀቡን አለ። ሁለት አምላክ አድርጋችሁ አትያዙኝ አለ። እኔ አንድ ብቻ ነኝና አለ። ሁለት አትበሉ ነው በቃ። ሌላ ቦታ ላይ ምን አለ? ወላ ተቁሉ ሰላሳ ሶስት አትበሉ አለ። እንደ አንድ መለኮት ሶስት አካል አይባልም እንደዚህ። ወላ ተቁሉ ሰላሳ ሶስት አትበሉ ኢነማ ሁወ ኢላሁ ዋሂድ ኢንተሁ ኸይረን ለኩም ከዚህ ከንግግራቸው ተቆጠቡ እኔ አንድ ብቻ ነኝና ብሎ ዘገብ ተናገረ። እና ይሄን ይመስላል። አምላክ ሁሉን ማድረግ ይችላል አይችልም? አምላክ ሁሉን ማድረግ ይችላል። ሰው መሆን ከፈለገ ሰው መሆን ይችላል። አሁን መጀመሪያ ጠየቀኝ ስለማድረግ ነው። አሁን ያንን ግን አንተ ቀጣይ ግን የተናገርከው ስለመሆን ነው። መሆን እና ማድረግ የተለያዩ ናቸው። አምላክ ሁሉን ማድረግ ይችላል ወይ? አዎ በደንብ ይችላል። መሆን ወደሚለው ስንመጣ ግን ያንን ነገር ለሱ የማይገቡት ነገራቶች የማይሆነ ነገራቶች አሉ። አምላክ ሰይጣን መሆን ይችላል ወይ? ይሄ አያስኬድም። እንደዚህ አይሆንም፣ እሱ አይሆንም። ያን ነገር መሆን ስለሚያቅተው ሳይሆን ስለማይገባው አይገባም። አምላክ ሰይጣን መሆን ይገባዋል? አይገባም፣ በፍጹም አይገባውም። ይሄ ነው አላህ ስብሐነሁ ወተዓላ ወማ የንበጊ ሊረሕማን አን የተኺዘ ወለዳ፣ ለእኔ ለአምላካችሁ ለአላህ ልጅ ልይዝ አይገባኝም ማለት። ይህ ከመለኮታዊ ባህሪው አይደለም፣ አይሄድም። ስለማይችል ነው ወይ? ላ ይሄን ማድረግ ቢፈልግ ይይዛል። በቁርአን ላይ ሲነግረን ለው አራደ አላሁ አን የተኺዘ ሚን ዒባዲ ወለደን ለስጠፋ ሚማ የኽሉቁ ማ የሻእ ይላል። እኔ አምላካችሁ አላህ ልጅን መያዝ ብፈልግ ከፈጠርኳቸው ያሻኝን ይይዝ ነበር አለ። ነገር ግን አልያዝኩም፣ ይሄ ለእኔ አይገባኝም ማለት ያቸው አይደለ? ስለማይችል ሳይሆን ስለማይገባው ባህሪው ስላልሆነ መለኮት ለዘላለም መለኮት ብቻ ነው፣ አይለዋወጥም፣ አይቀያየርም። መጽሐፍ ቅዱስም ላይ ከሆነ አነ ረቡ ላ አተገየር ይላል መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ ሲናገር እኔ አምላክ ነኝ አልለዋወጥም አለ። በቃ መለኮት ነው ለዘላለም መለኮት። የሆነ ጊዜ ላይ ወደ ሰው ሆኖ መጣ ብሎ ሂሳብ ነው እንደዚህ። እሺ በክርስትናውም እንደዛ የሚል የለም። መገለጥ የሚል ነገር ግን አለ፣ መሆን ሳይሆን ማለት ነው። ሌላ የምጠይቀህ አርሽ የሚባል አለ በእስልምናና አላህ ከአርሽ በላይ ነው በታች ነው የሚባል ጥያቄ አለ። እሱን ብታስረዳ። መሆን የሚል የለም ያልከው ግን ቃልም ስጋ ሆነ ሲል ጊዜ ይሆናል እኮ ከይቅርታ ጋር ማለት ነው። እሱን ላልፈው እችላለሁ። ስለ አርሹ ልንገርህ። ቃልም ስጋ ሆነ ሲል ጊዜ ያ ከመለኮት አካል የሆነው ቃል ሰው ሆኖ መጣ ነው እንጂ ተገለጠ ሳይሆን ሆነ ተብሎ ተገልጿል ራሱ። እሺ አምላክ አላህ ስብሐነሁ ወተዓላ የት ነው ከተባለ ከፍጥረታቱ ሁሉ በላይ ሶሪ ስላቋረጥ የአላህ ቃል ቁርአን ሆኖ ተገልጦ ሆኖ በወርድ እንትን ቃሉ መጥቶ ሳይሆን እንትን ያለው ንግግሩን ለነቢያት ያስተላልፋል። ያ ነገር ይጻፋል ይናገራል፣ ይጽፋል እንጂ ሰው ሆኖ መምጣት ምናምን እንደዚህ አካል ሆኖ እንትን አይደለም። ይሄ ንባብ ነው፣ ንግግር ነው። ወረቀቱ ላይ ሰፈረ እንጂ ሰማ ነው። ያንም በጭንቅላታችን የያዝነው ነው። ገብቶሃል? ሰዎች እንዲያነቡት ዘንድ ተብሎ ተጻፈ እሱ እንጂ ሌላ አይደለም። የአምላክ ቃል እንደ ሰው ቃል ነው። በቃል የተገኘ ፍጡር ነው። የአላህ ቃል ፍጡር ነው ወይስ? የአላህ ቃል ባህሪ ነው። ፈጣሪ ፍጡር ተብሎ የሚገለጽ ሳይሆን ባህሪ ነው። ተናጋሪ ነው። አምላክ ሰሚ ነው፣ ተመልካች ነው። እነዚህ ሁሉ ባህሪያቶቹ ናቸው። ሰሚነቱ ፈጣሪ ነው፣ ፍጡር ተብሎ አይገለጽም። የእርሱ ባህሪያቶቹ ናቸው። የሰው ልጅ ባህሪ አለው አይደለ? ልክ እንደዛ ለምሳሌ እናገራለሁ። ይሄ የምናገረው ነገር ሁሴን ተብሎ አይገለጽም። ባህሪ ነው። ገባችኋል አይደል? ከዛሊክ አላህ ስብሐነሁ ወተዓላ ይተከለም ወየራ ወየስማዕ። አላህ ስብሐነሁ ወተዓላ ይናገራል፣ ይሰማል፣ ያያል። ብዙ ባህሪያቶች አሉት። እነዚህ ለብቻቸው ተነጥለው አምላክ ናቸው ሊባሉ ወይም ደግሞ ፈጣሪ ነው ፍጡር ተብሎ የሚገለጽ አይደለም። ባህሪው ነው። መናገር ባህሪው ነው። መስማት ባህሪው ነው። ማየት ባህሪው ነው ተብሎ የሚገለጸው እነዚህ ናቸው። እሺ አምላክ አላህ የት ነው የሚለውን ነው አይደል የጠየቀው። አምላክ አላህ ስብሐነሁ ወተዓላ የት ነው ከተባለ አምላክ አላህ ስብሐነሁ ወተዓላ ከፍጥረታቱ ሁሉ በላይ ነው። ይሄን በቁርአን ላይ በርካታ ቦታ ላይ ተናግሯል። ሰብሕ እስመ ረቢከል አዕላ ይላል። ከፍጥረተ ዓለሙ ሁሉ በላይ የሆነውን ከሁሉ በላይ የሆነውን አምላክን አላህን አጥራ እያለ ይናገራል። ከጉድለት ሁሉ አጥራ እያለ ተስቢሕ እንድናደርግ ያዘናል። ሰብሕ እስመ ረቢከል አዕላ።
ሌላ ቦታ ላይ አላህ ስብሐነሁ ወተዓላ አርረሕማኑ ዐለል ዐርሽ እስተዋ ይላል። 7 ቦታ ላይ እኔ አዛኛው አምላካቸው አላህ ከአርሽ በላይ ከፍ ብያለሁ እያለ ከአርሽ በላይ እንደሆነ ይነግረናል። አርሽ ምንድን ነው? የት ነው ያለው? 7 ሰማያቶች አሉ። ከ7ቱ ሰማይ በኋላ ውሃ አለ። ከውሃው በኋላ ኩርሲይ አለ። ከኩርሲይ በኋላ ጀነት አለች። ከጀነት በኋላ ዓርሽ አለ። ወላሁ ፈውቀል ዓርሽ ወዒልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም። አላሁ አለዚ ኸለቀ 7 ሰማዋት ይላል። እኔ አምላካችሁ አላህ ያ ነኝ 7 ሰማያትን የፈጠርኩኝ አለ። ከ7ቱ ሰማይ በኋላ ውሃ አለ። ወካነ ዓርሹሁ ዐለል ማእ እንዳለው ልክ እንዲሁ ከዚያ በኋላ ኩርሲይ አለ። ከኩርሲይ በላይ ጀነት አለች። ጀነት ያለችው በኩርሲይና በዓርሽ መካከል ነው። ከዚያ በኋላ ከዓርሽ በላይ ማን ያለው? አላህ ሱብሓነሁ ወተዓላ። ዓርሽ የፍጥረታት ሁሉ ጣራ ብላችሁ አስቡት። ዓርሽ በጣም ግዙፍ የሆነ ፍጡር ነው። ያ ጀማዓ ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጹት ምን አሉ? ስለ 7ቱ ሰማይ 7ቱ ምድሮች ሲገልጿቸው ለው አነ ሰማዋት ሰብዕ ወልአረዱነ ሰብዕ ألقيت يعني على العرش ما السماوات السبع يكرتا والأرضون السبع على الكرسي إلا كحلقة ملقى على فلات الأرض 7 ሰማያቶች 7 ምድሮች ተጠቅልለው ኩርሲይ ላይ ቢወረወሩ ትልቅ ሰፊ ሜዳ ላይ እንደተጣሉ ቀለበት ናቸው የሚያክሉት ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። አስቡ።